ዓሊ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ፣ የተከበሩ ሸይኽ ሐጂ ኢብራሂም ቱፋ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት፣ የተከበሩ ሸይኽ ሱልጣን አማን ኤባ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት፣ የተከበሩ ሸይኽ ጋሊ ሙኽታር የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት፣ እንኳን ደህና መጣችሁ። የ25 ዓመታት ጉዞ ስኬቶችና ቀጣይ ራዕይን በተመለከተ የቢላሉል ሐበሺ የቦርድ ሊቀመንበር የሆኑትን ክቡር አቶ አብዱራህማን ኻሊድ የመግቢያ ንግግር ወይም መልእክት የምንሰማበት ጊዜ ይሆናል። እንግዳችንን ክቡር ሊቀመንበር አቶ አብዱራህማን ኻሊድን በታላቅ አክብሮት ወደ መድረክ እጋብዛለሁ። ቢስሚላህ አልሐምዱሊላህ ረቢል ዓለሚን الصلاة والسلام على أشرف المرسلين وعلى آله وصحبه أجمعين. كبرت ويزورو حرية علي يسيتوچنا مهبراي ጉዳይ ሚኒስትር ዴኤታ፣ የተከበሩ ሼኽ ሐጂ ኢብራሂም ቱፋ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት፣ የተከበሩ ሼኽ ሱልጣን አማን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት፣ የተከበሩ ሼኽ ጋሊ ሙኽታር የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት፣ የተከበሩ ኡስታዝ መሐመድ ጀማል ጎናፍር የቢላሉል ሐበሺ የበላይ ጠባቂ፣ የተከበራችሁ የተለያዩ ተቋም ተወካዮች እንደየማዕረጋችሁ፣ የተከበራችሁ የቢላል ቤተሰቦችና ደጋፊዎች፣ የተከበራችሁ ተመራቂና የተመራቂ ቤተሰቦች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ በቅድሚያ ጥሪያችንን አክብራችሁ ስለተገኛችሁ በቢላሉል ሐበሺ ማህበረሰብና በራሴ ስም እያመሰገንኩ እንኳን ደህና መጣችሁ ለማለት እወዳለሁ። ቢላሉል ሐበሺ የልማትና መረዳጃ እድር ከምስረታው ጀምሮ ከናንተ አባላቱ ከቤተሰቦቹና ከደጋፊዎቹ ጋር በጋራ በመሆን ርዕዩን ዓላማውንና ተልእኮውን ለማሳካት ሲያደርግ የነበረው ጥረት እነሆ ፍሬ አፍርቶ ታላላቅ ተግባራትን እያከናወነ 25 ዓመታትን በደግነት ለመቆየት ችሏል። ውድ የቢላል ቤተሰቦች፣ የቢላሉል ሐበሺ 25 ዓመታት የስኬት ጉዞ ያለ እናንተ ድጋፍ የማይታሰብ መሆኑ እሙን ነው። ሐሳብ፣ ቅንልቦና፣ መተባበር፣ ወንድማማችነት፣ ትጋት በአንድ ላይ ተሰብስበው ያንን አድካሚ ሂደት በማለፍ እነሆ ለዛሬዋ ዕለት በቅተናል። በዛሬው ዕለት ይህንን የምስጋናና የቤተሰብ ቀን ስናከብር ኑ ወደ ደግነት ብለን ላቀረብነው የደግነት ጥሪ ከምንምና ከምንም በላይ ደጋግ ልቦናችሁን በተጨማሪም በገንዘብ፣ በጊዜ፣ በሞራልና በእውቀት ላበረከታችሁልን ለጥሪያችን በጎ ምላሽ በመስጠት ከጎናችሁ ለነበሮችሁ ግለሰቦች፣ ድርጅቶች፣ ምሁራን፣ የማህበረሰብ መሪዎች ለሰጣችሁት ያልተቋረጠና ያልተገደበ ድጋፍ ከልብ የመነጨ ምስጋና ለማቅረብ ነው። ከዚህ በተጨማሪም የእናንተው የበጎ ጥሪ ምላሽ ውጤት በሆነው ድርጅቱ ባስገነባው ማዕከል ውስጥ በሚገኘው ቢላሉል ሐበሺ ማሰልጠኛ በቪዲዮግራፊ፣ ፎቶግራፊና ኤዲቲንግ እንዲሁም በጨርቃጨርቅ ኢንዱስትሪ በዛሬው ዕለት ለሚያስመርቃቸው ተመራቂዎችና የተመራቂ ቤተሰቦች እንኳን ደስ ያላችሁ ለማለት እወዳለሁ። ውድ የቢላል ቤተሰቦች፣ በዛሬው ዕለት የምስጋናና የቤተሰብ ቀንን ማክበር ብቻ ሳይሆን ችግሮችን በዘለቄታው ለመፍታት የምናደርገው ጥረት የሚደግፍ እንዲሁም የማህበረሰቡን ክፍተቶች ለመሙላት ስናደርግ የነበረውን ጥረት ወደ ቀጣይ ደረጃ የሚያሸጋግሩ 3 ታላላቅ ፕሮጀክቶችን እስላማዊ ሙዚየምና የምርምር ማዕከል፣ የቴክኒክና ሙያ እና የወጣቶች ልማት ማዕከል፣ የእናቶችና የህፃናት ሆስፒታል ግንባታ ፕሮጀክትን ይፋ የምናደርግበት ቀን ነው። በመጨረሻም በስከዛሬ ቆይታችሁ
አብራችሁ ለነበራችሁ አካላት ሁሉ በድጋሚ ምስጋናዬን ያቀረብኩ እነዚህ ቀጣይ ፕሮጀክቶች ከግንባታ ባሻገር በሰው ላይ በክብር ላይ እንዲሁም በትውልድ ላይ የሚደረጉ ኢንቨስትመንቶች ከመሆናቸውም በላይ ከምን ጊዜውም በበለጠ የእናንተን ሁሉን አቀፍ ድጋፍ ይሻሉ። ስለዚህም አሁንም ኑ ወደ ደግነት ብለን ጥሪያችንን እናቀርባለን። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ክብርት ወይዘሮ ሁሪያ አሊ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ፣ የተከበሩ ሻህ ሀጂ ኢብራሂም ቱፋ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት፣ የተከበሩ ሻህ ሱልጣን አማን ኤባ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት፣ የተከበሩ ሼህ ጋሊ ሙኽታር የኦሮሚያ እስልምና ጉዳዮች ምክር ቤት ፕሬዝዳንት፣ የተከበሩ ኡስታዝ መሐመድ ጀማል ጎናፍር የቢላል ሀበሺ የበላይ ጠባቂ፣ የተከበራችሁ የተለያዩ ተቋማት ተወካዮች እንደየማዕረጋችሁ፣ የተከበራችሁ የቢላል ሀበሺ ቤተሰቦችና ደጋፊዎች፣ የተከበራችሁ ተመራቂዎች፣ የተመራቂ ቤተሰቦችና ጥሪ የተደረገላችሁ እንግዶች፣ በቅድሚያ ጥሪያችንን አክብራችሁ በመገኘታችሁ በቢላል ሀበሺ ማህበረሰብ ስምና በግሌ ከፍተኛ ምስጋናዬን አቀርባለሁ። ቢላል ሀበሺ የልማትና መረዳጃ እድር የተመሰረተበትን 25ኛ ዓመት የብር ኢዮቤልዩ ሲያከብር በዚሁ የሩብ ምዕት ዓመታት ጉዞ አብራችሁን ለነበራችሁ አካላት ሁሉ ልባዊ አድናቆቱንና ምስጋናውን ያቀርባል። አንዴ ለራሳችሁ። ክቡራንና ክቡራት፣ ይህ የ25ኛ ዓመት ክብረ በዓል 25 ዓመታት በደግነት በሚል መሪ ቃል ስናከብር ዋነኛ ዓላማችን በ25 ዓመት ጉዞ አብረውን የነበሩትን አካላት በሙሉ ከፍ ባለ አክብሮት ማመስገን፣ በእናንተ ያልተቋረጡ ድጋፍ የተከናወኑ ተግባራትን ለቢላል ቤተሰቦች አጋሮችና ደጋፊዎቻችን በስፋት ማስተዋወቅ እና ከዚህ በኋላ ልናከናውናቸው ያቀድናቸውን ግዙፍ ፕሮጀክቶች ለማብሰርም ጭምር ነው። ክቡራትና ክቡራን፣ ቢላል ሀበሺ ይህን 25ኛ ዓመት በዓሉን ካለፉት 4 ወራት በፊት ጀምሮ በተለያዩ ታላቅ ዝግጅቶች ሲያከብር ቆይቷል። ከነዚህም መካከል የአረንጓዴ አሻራ ማኖር፣ ከወረዳና ክፍለ ከተማ አመራሮች ጋር በመሆን የቢላል አባላት ደጋፊዎችንና ወጣቶችን በማስተባበር ከ2000 በላይ ችግኞችን በመትከል ለሀገራዊ የአረንጓዴ አሻራ መርሃ ግብር ጉልህ አስተዋጽኦ አድርገናል። ሁለተኛው የወጣቶች ክህሎት ማበልጸጊያ ስልጠና በቢላል ወጣቶች አስተባባሪነት የካበተ ልምድ ባላቸው አሰልጣኞች ከተለያዩ አካባቢዎች ለመጡ ከመቶ በላይ ለሚሆኑ ወጣቶችና ታዳጊዎች ለ4 ተከታታይ ሳምንታት በክህሎት ማዳበርና በአመለካከት ግንባታ ላይ ጠቃሚ የሆነ ስልጠና ተሰጥቷል። ሶስተኛ የአምባሳደሮች ሹመት በቀጣይ የምናደርጋቸው የገቢ ማሰባሰቢያ መርሃ ግብራችንን እንዲያስተባብሩልን በአሜሪካ፣ በአውሮፓ፣ በመካከለኛው ምስራቅና በአፍሪካ በየኮሚኒቲያቸው የተከበሩ ወንድም እህቶችን አምባሳደር አድርገን ሾመናል። አራተኛ የቢላል የክብር እውቅና ፕሮግራም ለሁለተኛ ጊዜ በተካሄደው በዚህ ፕሮግራም ላይ ለማህበረሰቡ ከፍተኛ አስተዋጽኦ ያደረጉ 6 ግለሰቦችን እውቅና መስጠት ተችሏል። አምስተኛ የሀላል ቱሪዝም ሲምፖዚየም በቱሪዝም ዘርፍ የሀላል ቱሪዝም ለሀገር ኢኮኖሚ ያለውን ጠቀሜታ ለማስገንዘብ ሲምፖዚየም በማዘጋጀት ለተለያዩ አካላት ግንዛቤ መስጠት ተችሏል። 6ኛ የወጣት ተተኪዎች ውድድር ከቢላል ወጣቶች ጋር በመተባበር በትምህርት ቤቶች መካከል የእግር ኳስ ውድድር በማካሄድ በወጣቶቹ መካከል መተዋወቅ፣ መቀራረብና የመረዳዳት መንፈስን እንዲያዳብሩ በስኬት ተከናውኗል። ዛሬም በር ላይ የምትመለከቷቸው እነዚህ ወጣቶች የዚህ ውጤቶች ናቸው። ውድ የቢላል ቤተሰቦች፣ ይህ ክብረ በዓል ከዚህ በኋላም በተለያዩ መርሃ ግብሮች የሚቀጥል ሲሆን ሁሉም ፕሮግራሞች የእስካሁን ጉዟችንን ከመዘከር በተጨማሪ በቀጣይነት ልናከናውናቸው ያሰብናቸውን ዘርፈ ብዙ ፕሮጀክቶች የምናስተዋውቅበት ይሆናል። በእነዚህም መሰረት ቅድም እንደተጠቀሰው 3 ታላላቅ ሀገራዊ ፋይዳ ያላቸውን የልማት ፕሮጀክቶች ነድፈን እንቅስቃሴ ጀምረናል። አንደኛው የእስላማዊ ሙዚየምና ምርምር ማዕከል የሀገሪቱን እስላማዊ ቅርሶችና ታሪኮችን በመያዝ እሴቶቻችንን ከትውልድ ወደ ትውልድ የሚያሻግር ነው። የምርምር ማዕከሉ
ቤተ መጻሕፍት፣ የስብሰባ አዳራሽንና ሌሎች ሁለገብ የሆኑ እስላማዊ ቅርሶች መሸጫ ሱቅን ያካተተ ይሆናል። ሁለተኛው የቴክኒክና ሙያ ስልጠና እና የወጣቶች ልህቀት ማዕከል በወጣቶቻችን ላይ ትልቅ ትኩረት ያደረገ እውቀትን፣ ክህሎትንና አመለካከትን የሚያሳድግ እንዲሁም ስነ ምግባራቸውን በማነጽ ከግል ሕይወታቸው አልፈው በሀገር ግንባታ ላይ አስተዋጽኦ የሚያበረክቱ ዜጎች እንዲሆኑ የሚያስችል ነው። ሶስተኛው ሁለገብ የእናቶችና የህፃናት ሆስፒታል። ይህ ፕሮጀክት ቢላል ሀበሺ መርህ አድርጎ ከተነሳባቸው ሰው ተኮር እንቅስቃሴዎች ከውልደት እስከ ሞት በሚል ልባዊ ቃል እየተሰጡ ያሉ አገልግሎቶችን በማሳገድ ረገድ ከፍተኛ የሆነ ለውጥ የሚያመጣ ይሆናል። እነዚህ ፕሮጀክቶች ጉዟችንን ወደ ቀጣይ ምዕራፍ ለማሸጋገርም ይረዱናል። ክቡራትና ክቡራን፣ እነዚህ ታላላቅ ፕሮጀክቶችን እውን ለማድረግ እንደስካሁን ሁሉ ከዚህም በኋላ የእናንተን ዘርፈ ብዙ ድጋፍና አብሮነት ከመቼውም ጊዜ በላይ እንሻለን። በመሆኑም በተለያየ ጊዜ በሀገር ውስጥም ይሁን በዓለም አቀፍ ደረጃ ለምናደርገው የገቢ ማሰባሰብ ፕሮግራም ያልተቆጠበ ድጋፋችሁን ታደርጉልን ዘንድ በታላቅ ትህትና እጠይቃለሁ። በዓለም አቀፍ ደረጃ በመልካም ልቦች ብቻ የቆመን ድርጅት ማገዝ ትርፉ ከሁለት ዓለም ነውና በድጋሚ እንኳን ለ25ኛው የመሰረታ በዓላችን እንኳን አደረሰን እንኳን አደረሳችሁ እያልኩ እንደ ሁልጊዜውም ኑ ወደ ደግነት በማለት ወደ ደግነት እንድትመጡ ስል በትህትና ጠይቃለሁ። አመሰግናለሁ። My name is Rahmat Samir and I came from Marwa Academy. It's an honor to celebrate this milestone with you all. For 25 years of a successful journey in education, health, economic support, water supply, environmental protection, community services, and other diverse charitable activities. It's an institution that has been making a deep, significant impact on the lives of many for the past 25 years. Good morning, ladies and gentlemen, esteemed guests, all cherished members of our community. It's my distinct privilege to extend a truly heartfelt welcome to you all. Thank you for being here on this meaningful occasion. So today I'm going to share some of the glimpse of what we did on the past 25 years. Support to families with food problems, elderly people, the scholars, the disabled, and other groups in need of support. We provide or recover their medical expenses, provide health services by contacting with higher health institutions. Various trainings. We provide technical and vocational trainings to young people and women who had not had the opportunity to enter university and who want to train in various fields. We provide free transportation, burial services to those who don't have access to various vulnerable groups, providing capacity building trainings to young women and various services as well. We also teach students who have lost their parents and need support in their own school for free and also at a low cost, paying tuition fees for students studying in different schools, educational materials, and food supports. Every year, we provide Ramadan relief to various groups in need of support, providing support to those affected by emergencies, providing them food and clothing to those disabled from their homes due to man-made and natural disasters at different times and different places. We also provide slaughter and meat distribution services to ensure that they spend the holiday in a good mood. Before I end my speech, I would like to thank my school community, Marwa Academy, and also Mr. Jamal specifically for giving me the opportunity to stand in all of such great and vulnerable people. So these are not just services that Bilal al-Habashi does. These are acts of faith, compassion, and community, the heartbeat of our mission for the past 25 years. Thank you all for listening effectively. I hope you had a good time. Jazakallah khair. Wassalamu alaikum wa rahmatullahi wa barakatuh. السلام عليكم ورحمة الله وبركاته. بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. صلوا على النبي. اسمي محمد عبد الكريم وأقدم لكم النشيد. سال دومي شوقا يا حبيبي إليك، فاد قلبي عشقا بالصلاة عليك، قارت روحي حبا
في المنام إليك قام كل قرباه سيدي لبيك قلبي في المدينة وجد السكينة قال يا نبينا السلام عليك قلبي في المدينة وجد السكينة محمد نبينا السلام عليك صلوات الله وسلامه عليك يا رسول الله صلوات الله وسلامه عليك يا حبيب الله صلوات الله وسلامه عليك يا رسول الله صلوات الله وسلامه عليك يا حبيب الله رسول الله حبيب الله رسول الله السلام عليكم ورحمة الله وبركاته በድጋሚ እንኳን ለቢላሉል ሐበሺ 25ኛ ዓመት አደረሰን አደረሳችሁ። ክብርት ወይዘሮ ሁሪያ አሊ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ፣ የተከበሩ ዶክተር ሼህ ሐጂ ኢብራሂም ቱፋ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት፣ የተከበሩ ሼህ ሱልጣን አማን ኤባ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት፣ የተከበሩ ሼህ አብዱል ከሪም ባህረዲን ይቅርታ በጣም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት፣ የተከበሩ ሼህ ጋሊ ሙክታር የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት፣ የተከበሩ ኡስታዝ መሐመድ ጀማል ጎናፍር የቢላሉል ሐበሺ የበላይ ጠባቂ፣ የተከበራችሁ እንግዶች የክብር መጠሪያችሁና ማዕረጋችሁ እንደተጠበቀ፣ የተከበራችሁ ከፍተኛ አመራሮች፣ ዲፕሎማቶች፣ ተቀማጭነታችሁ በአዲስ አበባ የሆነ ሌሎች ኃላፊነት ያላችሁ ክቡራትና ክቡራን የዛሬው ባለልዩ እንግዶች፣ ላለፉት 25 ዓመታት ከቢላሉል ሐበሺ ጋር አብራችሁ የቆያችሁ የቢላሉል ሐበሺ የሰደቃ ቤተሰቦች፣ 25 ዓመት እንዲህ እንደሚታሰበው ቀላል አይደለም። የአንድ ጎረምሳ እድሜ ነው። 25 ዓመት ግማሽ ክፍለ ዘመን ነው። 25 ዓመት ብዙ ነገሮች የተቀያየሩበት ጊዜ ነው። 25 ዓመት 3 መንግስታት የተቀያየሩበት ጊዜ ነው። 25 ዓመት ግን ቢላል ውስጥ በጽናት በከፍታ ሰዎች ለሰዎች የደረሱበት ጊዜ ነው። በዚህ 25 ዓመት ውስጥ ቢላል 3 ትውልዶች ተላልፈውበታል። ልጆች ተወልደው ተምረው ኮሌጅ ጨርሰው ዩኒቨርሲቲ ጨርሰው ለቁም ነገር በቅተውበታል። በዚህ 25 ዓመት ውስጥ የበርካታ ሰዎች ህይወት ተቃንቷል። ዛሬ እናንተ ጋር ማቅረብ የምንፈልገው አሁን ቀጣይ 25 ዓመት ምን ልንሰራ ነው የሚለው ነው። ከእናንተ ጋር ሆነን ኢንሻአላህ ሁላችሁም እጃችሁ ላይ ፕሌጅ ፎርሙ አለ አይደለ? እስቲ አንድ ጊዜ ከፍ አድርጉት። እጃችሁ ላይ ያለው ፕሌጅ ፎርም ላይ 2 ነገር ታረጉልናላችሁ። አንደኛው ያሻችሁን ንያ ሙሉበት። እኛ በኡስታዝ አባባል ልንገራችሁ፣ እኛ ከናንተ የምንፈልገው ቀልባችሁን ነው። ቀልባችሁ ሁል ጊዜ ከኛ እንዲሆን እንፈልጋለን። ገንዘባችሁ የትም አይሄድብንም፣ ግን ምስኪኖች ገንዘባችሁን ይፈልጋሉ። አላህ ደግሞ ወረታችሁና ምንዳችሁን ይከፍላልና እናንተ ዛሬ ገንዘባችሁን እንድትሞሉልን ሁላችሁንም አማና ላለው ይህ ቀጥዬ የማስተዋውቀው ፕሮጀክት ኢንሻአላህ በእናንተ እገዛ እውን ይሆናል። አላሁ አክበር። እርግጠኛ ነን አይደለ? ዘንድሮ በዋነኝነት 3 ፕሮጀክቶችን አስበናል። ቢላል ከዚህ ቀደም በርካታ ስራዎችን ሰርቷል። ቅድም እንደተነገረው ከ15000 በላይ ታዳጊዎችን ወጣቶችን አስተምሮ ኮሌጅ ድረስ አድርሷል። 7000 ዜጎችን በነፃ የቀብር አገልግሎት ሰጥቷል። 5000 በተለይ ሴቶችን አስተምሮ አደራጅቶ ራሳቸውን እንዲችሉ አድርጓል።
ከ3000 በላይ አረጋውያንን ሰፖርት ድጋፍ እያደረገ ይገኛል። በኢትዮጵያ ብቸኛውን ኢስላማዊ ሙዚየም ከፍቶ የኢትዮጵያ ውስጥ ከሁሉም አካባቢዎች የሚገኙ ቅርሶችን ሰብስቦ ለሐላል ቱሪዝም ብቸኛው መዳረሻ ሆኗል። ከዚህ በዘለለ ወጣቱን እየጎዳ የሚገኘውን ሱስ ለመከላከል ከአለርት ሆስፒታልና ከኢፌድሪ ጤና ጥበቃ ሚኒስቴር ጋር በመተባበር በአለርት ሆስፒታል ግቢ ውስጥ የኛ ቢላል የተሰኘ የሱስ ማገገሚያ ማዕከል ከፍቷል። ስለዚህ አሁን በቀጣይ 25 ዓመት ወገኖቻችን የሚገለገሉበት የቢላል ሁለተኛው ትውልድ እናንተንና የሱን ታናናሾች የሚካድሙባቸው ማዕከላትን ለመገንባት እቅድ ይዘናል። የመጀመሪያው የእናቶችና ህፃናት ሆስፒታል ኢንሻአላህ በሚቀጥሉት ዓመታት በሚቀጥሉት ጊዜ ኢትዮጵያ ውስጥ ቢላል ሆስፒታል ነው የተወለድኩት የሚሉ በርካታ ሺህ ህፃናት ይኖራሉ። ይሄንን ሆስፒታል በቅርቡ እውን እናደርጋለን ከናንተ ጋር ሆነን። ሁለተኛውና ዋነኛው ደግሞ ሌላ የምናስተዋውቃችሁ ፕሮጀክት አገር አቀፍ ሙዚየምና የጥናትና ምርምር ማዕከል እናቋቁማለን። ከመላው ኢትዮጵያ አሁን ዓለም ሐላል ነው ይባላል በቱሪዝም ቋንቋ። እዚህ ያላችሁ ታግዙኛላችሁ። ዓለም ፋሽኑን ወደ ሐላል ቀይሯል። ጊዜው የሐላል ነው። ድሮ የተገኘውን ነገር ይግበሰበስ ነበር አይደል? አሁን ሰዎች ሐላል ምግብ፣ የተጠራራ ምግብ፣ ምንጩ የታወቀ ምግብ እንብላ እያሉ ነው። የትኛውም ዓለም ላይ ፈን እየተቀየረ ነው። የጉዞ ባህል ከቦታ ቦታ የመንቀሳቀስ። ስለዚህ ኢትዮጵያ ደግሞ ዓለም ላይ የተጻፈ የተረጋገጠ የሚታወቅ የሐላል ቱሪዝም ምንጭ ከሆኑ ዓለማችን ላይ በጣት ከሚቆጠሩ ቦታዎች ውስጥ አንዱና ዋነኛዋ ኢትዮጵያ ናት። ስለዚህ ይሄንን በየአመቱ በአመት 2 ጊዜ እንኳን የአፍሪካ ህብረት ጉባኤ ሲካሄድ ከሚመጡት መሪዎች ውስጥ ከ60 ከመቶ በላይ መሪዎቹ የሙስሊም ሀገራት መሪዎች ናቸው። ኢትዮጵያ ውስጥ ካሉ አብዛኞቹ ዲፕሎማቶች ሐላል ቱሪዝም ላይ መሳተፍ ከነቤተሰቦቻቸው መሄድ የኢትዮጵያ ቅርሶችን የኢትዮጵያ እስላማዊ ሀብቶችን ማየት ይፈልጋሉና ቢላል በቀጣይ በሐላል ቱሪዝሙ ዘርፍ ትልቅ ቦታ የሚኖረው የቢላል ሙዚየምንና ጥናትና ምርምር ማዕከልን ራሱን ችሎ ወጥቶ በግዙፍ ሁኔታ እንዲቋቋም ሁኔታዎችን እያመቻቸን ነው። ከናንተ ድጋፍ እንፈልጋለን። የሙያ ድጋፍ እንፈልጋለን። የገንዘብ ድጋፍ እንፈልጋለን። የጉልበት ድጋፍ እንፈልጋለን። ኢንሻአላህ ይሄንን እንደምናገኝ እርግጠኛ ነኝ። ሶስተኛው ደግሞ ቢላል አሁን ስኬታማ የሆነበት ያለው ዋነኛው ስራችን ትምህርትና ስልጠና ነው። በአሁኑ ሰዓት ቢላል የቪዲዮግራፊና የሲኒማቶግራፊ ትምህርት ቤት ከፍተናል። ዛሬን ጨምሮ ከ300 በላይ ተማሪዎች እናስመርቃለን። ዛሬ እዚህ 200 ተማሪዎች ይመረቃሉ። እነዚህ ከዚህ በፊት ያስመረቅናቸው ተማሪዎች ሁሉም ስራ ይዘውልናል። ከ500 በላይ ተማሪዎችን በጨርቃ ጨርቅ እና በልብስ ስፌት በዲዛይኒንግ አስመርቀናል። እነሱ ሁሉም ስራ ይዘውልናል። አሁን በቀጣይ የቴክኒክና ሙያ ትምህርት ቤት እንከፍታለን። ይሄ የቴክኒክና ሙያ ስልጠና ተቋም እጁ የቆሸሸ አእምሮ የጸዳ ትውልድ ለመፍጠር የሚጠቅመን ነው። የኛ ትውልድ ቀጣይ የቢላል ቤተሰብ እጁ ይቆሽሻል፣ አእምሮ ይጸዳል፣ ስራ ይሰራል፣ መስራት የሚያውቅ ትውልድ እንፈጥራለን። ስለዚህ ለዚህ እንዲያግዘን በዋነኝነት በቴክኒክና ሙያ ስልጠና ዘርፍ የስልጠና ማዕከሉን እንከፍታለን። ከመንግስት ቦታ ጠይቀናል። እንደሚሳካልን እርግጠኞች ነን። ኢንሻአላህ ደግሞ እናንተን ይዘን ይሄንን የቢላል ቤተሰብ ይዘን የማንገነባው ነገር የለም። በቅርቡ ቢላል በኦሮሚያ ክልል ሸገር ሲቲ ወይም ሸገር ከተማ ላይ ቢሮ ከፍቷል። አፋር ሰመራ ላይ ቢሮ ከፍቷል። አማራ ክልል ወሎ ደሴ ላይ ቢሮ ከፍቷል። በቀጣይ በተለያዩ የሀገራችን ክፍሎች እና የቢላል ኮኔክሽን ኦፊሶች በመካከለኛው ምስራቅ በአውሮፓና በአሜሪካም ለመክፈት ፕላኖችን ይዘናል። በእርግጠኝነት በአጭር ጊዜ ይሄ ይሆናል። በአሁኑ አመት ከ7 በላይ ቅርንጫፍ ቢሮዎችን በመላው ኢትዮጵያ ለመክፈት እንቅስቃሴዎች ተደርገዋል። ባለፈው ሳምንት ነው የአፋር የተከፈተው። በዚህ አጋጣሚ
የሶስቱንም ክልሎች ኃላፊዎች በቢላል ቤተሰቦች ስም ማመስገን እንወዳለን። አመስግኑልን። ክቡራትና ክቡራን ጥሪያችንን አክብራችሁ ድረስ ስለተገኛችሁ በድጋሚ በቢላል ሀበሺ ቤተሰብ ስም ለማመስገን እወዳለሁ። ዛሬ በዚህ ዝግጅት ቢላል ሀበሺ የልማትና መረዳጃ ድር በቪዲዮግራፊና ፎቶግራፊ እንዲሁም በልብስ ስፌት ያስመረቃቸውን በድምሩ 172 ሰልጣኝ ተመራቂዎቻችንን ይፋ የምናደርግበትና በይፋ የምናስመርቅበት ቀን ነው። ምናልባት ሴቶችም በተመለከተ በይፋ መመረቃቸውን ይፋ የምናደርግበት ሂደት አለ። በቪዲዮግራፊና ፎቶግራፊ 110 ሰልጣኞች ይመረቃሉ። ከዚህ ውስጥ 67ቱ ወንዶች ናቸው። በልብስ ስፌትና ወይም ደግሞ በጋርመንት በምንለው ሙያ የተመረቁ ደግሞ አጠቃላይ 62 ናቸው። ከ62ቱ 58ቱ ሴቶች ናቸው ማለት ነው። እነዚህን አጠቃላይ በሁለቱም ዲፓርትመንት የተመረቁትን ይፋ የሚያደርጉልን ክብርት ወይዘሮ ሁሩያ አሊ የሴቶችና ማህበራዊ ጉዳይ ሚኒስቴር ዴኤታ በአክብሮት ጋብዙልኝ። እሺ፣ በጨርቃ ጨርቅና በቪዲዮግራፊ ባለሜዳሊያ የሆኑት የስድስቱም ዙር ተሸላሚዎችን ክብርት ይሸልሙልናል። ዘቢባ ሁሴን ለማ፣ ሰላማዊት ተገኝ፣ ኢየሩሳሌም ሰለሞን፣ ሰዓዳ ጀማል አሊ፣ ሐናን ሁሴን ሐምዛ፣ ምዕራፍ አለማየሁ፣ ሱመያ ሙከሚል፣ ዘቢባ ሁሴን፣ ጀዋሪያ አንዋር፣ ኢማን ፋሪስ፣ ብስሚላሂ ራህማን ራሂም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ክቡር ዶክተር ሼክ ሐጂ ኢብራሂም ቱፋ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት፣ ክቡር ሼክ አብዱልከሪም በድረዲን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት፣ ክቡር ሼክ ሱልጣን አማን ኤባ የአዲስ አበባ እስልምና ጉዳዮች ምክር ቤት ፕሬዝዳንት፣ ክቡር ሼክ ጋሊ ሙክታር የኦሮሚያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት፣ የተከበራችሁ የቢላል ሀበሻ የበጎ አድራጎት ድርጅት መስራቾችና የቦርድ አመራሮች፣ የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የውጭ ኮሚኒቲ አባላት፣ የፋይናንስ ተቋማት ተወካይ፣ ይህ ፕሮግራም እውን እንዲሆን በተለያየ መንገድ ያገዛችሁ የንግድ ተቋማት ሁላችሁም ከነ ማዕረጋችሁ በዚህ የታሪክ ምዕራፍ ላይ የተገኛችሁ የክብር እንግዶች፣ የዚህ ቤተሰብ አባላት፣ ክቡራትና ክቡራን፣ ከሁሉ አስቀድሜ እንኳን ለ25ኛው የደግነትና የሰብአዊነት ዓመት አላህ በሰላም አደረሰን። እንኳን በሰላም መጣችሁ።
ዛሬ እዚህ የተገኘ ነው የምስረታ በዓሉን ብቻ ለማክበር ሳይሆን ለ25 ዓመታት አታካች በሆኑ ጊዜያቶች ላስመዘገብናቸው ወይም በቢላል ሀበሽ ለተመዘገቡት ብዙ በርካታ ውጤቶችና በተለይ ደግሞ የብዙ ድጋፍ የሚሹ ወገኖችን ህይወት የመቀየርና ቅድም እንደተባለው ለሶስት ኦልሞስት 3 አስርት ዓመታት ሊሆነው ነው። በዚህ ሂደት በርካታ ልጆች ህይወታቸው እንዲቀየር የተሻለ ህይወት እንዲሆናቸው የተደረገበት ዓመታት ነበርና ይህንን ለመዘከርና እንዲሁም ለማስቀጠል ነው ዛሬ የተገናኘ ነው። 25 ዓመት ክብረ በዓል ማክበር ብቻ ሳይሆን ከዚህ በፊት የመጡ መልካም ውጤቶችን መዘከርና ይህንን መልካም ተግባር ደግሞ ለማስቀጠልም ጭምር ነውና ለዚሁ ዓላማ በመሃላችሁ በመገኘቴ በራሴና በሚኒስቴር መስሪያ ቤት ከፍተኛ ደስታና እድለኝነትም ይሰማኛል። ስለጋበዛችሁንም እጅግ አድርገን እናመሰግናለን። ይህ ስራ እንግዲህ በጣም ለ25 ዓመታት ያለምንም መታከት ያለምንም መዛነፍ በሰው ተኮር ስራዎች ላይ ጸንቶ የቆመ አንድ የጽናት ተምሳሌት የሆነ ድርጅት የምስረታ በዓል ነው ብለን እንወስደዋለን። ክቡራትና ክቡራን፣ ቅድም ሲገለጽ እንደነበረ ሩብ ክፍለ ዘመን ስንል ቀላል ጊዜ አይደለም። አንድ ልጅ ተወልዶ አድጎ ለወግ ማዕረግ በቅቶ ሌላ ፍሬም ያበራበት ዘመን ነው ማለት ነው። ስለዚህ ዓለማችን እንደምናውቀው በጣም ያልተገማች የሆነ ዓለም ውስጥ ነው የምንኖረው። እንዲሁም ደግሞ በጣም ተለዋዋጭ የሆነ ዓለም ውስጥ እንኖራለን። በዚህ ጊዜ ረጅም ጊዜና ረጅም ጊዜያቶች እንዳለፉ መገመት ይቻላል። ስለዚህ በዚህ ዘመን ብዙ ነገሮች ተቀያይረዋል። ነገር ግን ቢላል ሀበሻ ለሰው ልጆች ያለው ፍቅርና አክብሮት ክብርን ጸንቶ የጠበቀ ተቋም ነው። ዓላማው ሳይስትም ለበርካታ ዓመታት በታማኝነት ለህዝብ በማገልገል የቆየ ነው። ዜጎችን በክህሎት በስራ ፈጠራ ለማብቃት የሚደረግ ጥረት መጠናከር አለበት። ሚኒስቴር መስሪያ ቤታችንም ከጎናችሁ ሆኖ እንደሚደግፍ ማረጋገጥ እወዳለሁ። እንግዲህ ሁላችሁም በዚህ አዳራሽ የታደማችሁ የመንግስትም ሆነ መንግስታዊ ያልሆነ ተቋማት፣ የግል ተቋማት ከቢላል ሀበሽ የደግነት ስራዎች ጎን እንድትቆሙ ዘንድ በአክብሮት ለማስታወስም አደራ ለማለትም እንወዳለን ማለት ነው። ቢላል ሀበሽ ሲጠነክር የብዙ ድጋፍ የሚሹ ዜጎቻችን ህይወት ይቀየራል። የነሱ ህይወት ተቀየረ ማለት የሀገራችን ኢኮኖሚ ተቀየረ ማለት ነው። የጠነከረች የበለጸገች ሀገር ትኖራለች። ስለዚህ የበለጸገች ሀገር ኢትዮጵያን የምንሰራት እዚህ ያለን አካላት ነን ማለት ነው። ከቢላል ሀበሽ እንግዲህ ብዙ ነገሮችን እንማራለን። ፍትሃዊነትን፣ እኩልነትን፣ ጽናትን እንማራለን ማለት ነው። ያው በህይወት ስንኖር ያው አፕስ ኤንድ ዳውንስ ይኖራሉ። በጋራ ግን ተባብረን መስራት ከቻለን ሁሉም ማለፍ ይቻላልና ቢላል ሀበሽን እንድትደግፉ አሁንም ደግሜ ጥሬን ማቅረብ እፈልጋለሁ። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። አሁን ደግሞ ከ5ኛ ዙር እስከ 10ኛ ዙር ድረስ በጠቅላላ ከወንዶች ከፍተኛ ውጤት በማምጣት የተመረቁትን ተማሪዎች ያው የሚያስመርቁልን የዕለቱ የክብር እንግዳ የተከበሩ ዶክተር ሼህ ሀጂ ኢብራሂም ቱፋ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትን ባካችሁ በአክብሮት ጋብዙልን። እግረ መንገዳቸውንም አጠር ያለች መልእክት ያስተላልፉልናል ማለት ነው። አምረላህ ሪድዋን
ነሲቡ አብደላ፣ መሐመድ ሽኩር፣ ከድር ሱልጣን እነዚህ በወንዶች ዘርፍ በሁሉም አመት ተመራቂዎች ናቸው። ቢላል የቪዲዮግራፊና የሲኒማቶግራፊ እንዲሁም የዲዛይንና የጨርቃጨርቅ ስልጠና ማዕከል ላይ ከተጀመረ ጀምሮ ከአንደኛው ዙር ውጪ በልዩነት የተሸለሙ ናቸው። እጅግ አድርገን እናመሰግናለን። ክቡር ፕሬዝዳንታችን እናመሰግናለን። وأشهد أن لا إله إلا الله وحده لا شريك له وأشهد أن نبينا محمدا عبد الله ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وكشف الغمة وجاهد في الله حق جهاده حتى أتاه اليقين صلوات ربي وسلامه عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين وسلم تسليما كثيرا. የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼክ አብዱል ከሪም ሼክ በድረዲን፣ የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት ሼክ ሐሚድ ሙሳ፣ የተከበሩ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼክ ሱልጣን ሀጂ አማን ኤባ፣ የተከበሩ የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት የተከበሩ ሼክ ጋሊ ሙኽታር፣ የተከበሩ የዑለማዎች የሙፍቲዎች ሰብሳቢ ዶክተር ጀይላን ኸዲር ገመዳ፣ የተከበራችሁ የቢላል ሐበሺ ተቋም አመራሮች፣ አደራጆች፣ መስራቾች፣ የተከበራችሁ እዚህ የተገኛችሁ ሁላችሁም የተከበራችሁ፣ ይቅርታ እየጠየቅኩኝ የተከበረች እህቴ ወይዘሮ ሁርያ አሊ የማህበራዊ እና ሴቶች ሚኒስትር ዴኤታ፣ ይቅርታ ጠይቄያለሁ እንግዲህ መጀመሪያ ባለማድረጌ። ሁላችሁም በማዕረጋችሁ በክብራችሁ እህቶች፣ ልጆች፣ ሴቶች፣ ወጣቶች ደረጃችሁ ማዕረጋችሁ እንደተጠበቀ ሆኖ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ወንድሞቻችን ዘጠና ዘጠኝ የምናየው የምንሰማ ደስታና ደስታ ነው። አልሐምዱሊላህ ረብል ዓለሚን። ሁሉም በየቀኑ ደስታውን ይሽራል። የዛሬ የኢሕሳን ባልተቤቶች ኢሕሳንን መሰረት አድርጎ ወይንም ደግነትን መሰረት አድርጎ ስመሰረትም ስለፉም ስተጉም ስተገብሩም ዛሬ 25ኛው ዓመት ላይ መድረስ የቻሉ ወንድሞቻችን 25 ዓመት ማለት ምን ማለት እንደሆነ ሁላችንም እንረዳለን። ለዚህ ደስታው እንኳን አላህ አበቃችሁ እንኳን አበቃን ለማለት እወዳለሁ። ቢላል አልሐበሺ
የኢትዮጵያ የሐበሻ ብቻ አይደለም። ቢላል አልሐበሺ ዓለም አቀፍ ነው። በኢትዮጵያ ብቻ ሳይሆን በዓለም የመጀመሪያ የአላህን ቃል ላኢላሃ ኢላላህ ብሎ ለዓለም ያሰማ ከነቢያችን አላህ ባዘዛቸው መሰረት ተቀብሎ ይህንን ታላቁን ላኢላሃ ኢላላህ ያሰማ ቢኖር ቢላል ነው። ይህ ቢላል ሐበሽ የምንለው ንስባ ነው። ትውልዱ ስጋው ደሙ በእኛ አገር ለኛ በመሆኑ ታድልናልና የመጀመሪያው ላኢላሃ ኢላላሁ العالم ያሰማ በአላህ ትእዛዝ ስንል ነቢያችን ሰለላሁ ዐለይሂ ወሰለም إنه لا ينطق عن الهوى بل هو وحي يوحى الله ነው ያዘዛቸው ነቢያችን ደግሞ ቢላልን ያዘዙት በአላህ ትእዛዝ ነውና ይህ ስም በአዱንያም በዓለም ያኮረናል። በአኺራም ደግሞ የዲናችን መሰረት የአንድነታችን ምልክት የእስልምናውን ልዑልና የሚገልጽ ስለሆነ በአኺራም እንኮራበታለን። ነገም አላህ ፊት ከአላህ ደጋጎች ጋር እንድንነሳ አላህ እንዲያደርግልን ሁላችንም እንመኛለን። ወንድሞች እና ኡስታዝ ጀማል አጎናፍር ስራቸውም ተግባራቸውም ባህሪያቸውም እንዳየነው ሁሉ አሁን ከዚህ ከተወራ ከተነገረ ከተዘከረ በላይ እንደሆነ እንረዳለን። ሁሌ ለኸይር የሚሰሩ ሁሌ ለኸይር የሚተጉ ለአንድነት፣ ለፍቅር፣ ለአብሮነት አይደለም አዱንያውን የአኺራውን ቤት ለመገንባት የሚተጉ እንደሆነ እንረዳለን። ኢትዮጵያ ሀገራችን ደግሞ የምትፈልገው እንደዚህ ያለ ተቋም ነው። መንግስታችንም ሆነ ማንኛውም የሀገራችን ተቋማት ይህንን ዓላማ መከተል እንዳለበት እንረዳለን። በጎ አድራጊነት፣ ኢሕሳን ማድረግ፣ ሃይማኖትና ቀለምን ወገንን ሳይለይ ወገኑን አጠቃላይ በዚህ መልክ አላህ ሱብሓነሁ ወተዓላ ወለቀድ ከረምና በኒ አደም ሲል ሁሉንም ነገር ነው። ኢሕሳን ነቢያችን ሰለላሁ ዐለይሂ ወሰለም ጅብሪል ሲያስተምራቸው ኢሕሳን አን ተዕቡደ አላህ ከአነከ ተራሁ ፈኢን ለም ተኩን ተራሁ ፈኢነሁ የራክ ለሁሉም ነው። ለሰው ልጅ ብቻ ሳይሆን ኢሕሳን ማድረግ ለሁሉም መኽሉቃቶች ያስፈልጋል። ኢሕሳን ላይ ሁላችንም መስራት የቢላል አልሐበሺ ብቻ ሳይሆን የሁላችንም የጋራ ግዴታችን ይመስለኛል። ስለዚህ ተሰርቶ የታዩትም ትልቅ ሆኖ እንዳሉ ሆኖ ለወደፊት ኢንሻአላሁ ተዓላ በበለጠ እንደሚሰሩ ትልቅ ባለሙሉ ተስፋ ሆነን እንገኛለን። ምክንያቱም እኛም የቢላል አባል እንደመሆናችን መጠን ማለት ነው። ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሚችለው መልኩ
ብላልን ዓላማውንና ተግባሩን ብላል አልሐበሺን ከፍ ለማድረግ እንደምሰራና እንደምተጋ እንደሚያግዝ በዚሁ አጋጣሚ ልገልጽላችሁ ፈልጋለሁ። መንግስታችን ፖለቲካ ውስጥ ሳንገባ ሁሌ መንግስታችን ስንል ፖለቲካ ውስጥ ገብተን አይደለም የምናግዘው። ከፖለቲካ ራቅ ብለን ለሰላም ዘብ ሆነን በሰላም ለሰላም ሀገራችን መጠበቅ የሁላችንም የጋራ ግዴታ ስለሆነ ኢንሻአላሁ ተዓላ በዚሁ አጋጣሚ ለዚህ ደጋግሜ ለቢላል አልሐበሺ ለዚህ እንኳን አበቃችሁ እያልኩኝ ሐሳቤን እዚሁ ላይ ለማቅረብ እገደዳለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።